አሰልጣኝ ነጻነት አመሰግናለሁ። ጠንካራ ጨዋታ ነበር። በርካታ ደጋፊዎች ነበሩ። አሸንፋቸዋል። እንዴት አገኘው ጨዋታው? ጨዋታው አስበን እንደመጣ ነው። ያው ተጋጣሚያችን ጠንካራ ነው፣ ቀላል የሚባል አይደለም። ያው በሃይቦል በመጫወት ሁለተኛውን ኳስ ለመጠቀም ከጀርባ ሩጫዎች ለማድረግ ፈትነውናል፣ ግን ራሳችንን እድል የሰጠናቸው። ምክንያቱም የመጀመሪያ 45 ላይ በጊዜ መጠቀም የምንችላቸውን ኳሶች መጠቀም አልቻልንም። ትንሽ ጉጉት ነበርና ነገር ግን እግዚአብሔር ይመስገን ተጫዋቾች የዛሬም ከፍተኛ ተጋድሎ አድርገው ይህን ጣፋጭ 3 ነጥብ ወስደናል። ጠንካራ ጨዋታ ነው። ከመሪው ኢትዮጵያ መድን የ6 ነጥብ ልዩነት ፈጥራቸዋል። እሱ በዚህ ሳምንት መሸነፉን ተከትሎ በተከታታይ ጠይቃለሁ። ስለ ዋንጫ ሳይሆን ስለ ቀጣይ ጨዋታ ነው ትላለህ። ዛሬስ? ስለ ቀጣይ ጨዋታ ነው። አሁንም ማስበው እኛ የቤት ስራችንን መስራት ነው፣ እጃችን ላይ ያለውን ነገር መስራት ነው። ከዛ በኋላ እግዚአብሔር የፈቀደው ነው የሚሆነው። አሁንም ትኩረት የምናደርገው ከአዳማ ጋር የፊታችን እሁድ ያለን ጨዋታ ነው። ስለዚህ ለሱ ደግሞ እንደገና ለጨዋታው ተዘጋጅተን ማክሲመም የምንችለውን ነገር እንሰጣለን። መጨረሻ ግን እግዚአብሔር የፈቀደውን በጸጋ እንቀበላለን። በዛሬው የቡድን ውስጥ ጠንካራና ደካማ ጎን ምን ነበር ብለህ ታስባለህ? አሁንም ዛሬም ልክ እንደባለፈው እንዳልኩ የተገኙ ድሎችን መጨረስ ላይ በጊዜ ጨዋታ መግደል እየቻልን ችግር ውስጥ እየገባን ያን አንድ ጎል አግብተን እሱን ለማስጠበቅ ብዙ ሩጫዎች እያደረግን ትልቁ ከዚህ በፊትም እንዳልኩ የኛ ቡድን ካገባን ከዛ በኋላ ከኳስ ውጭ ከፍተኛ እንቅስቃሴ ስለምናደርግ ስኮር አይደረግብንም። እስካሁን የመጣው ነገር ፖዚቲቭ ነው፣ ግን ብዙ አስተማማኝ አይደለም። ማስተካከል አለብን። የተገኙ ድሎች ላይ መጨረስ ላይ ጨዋታውን በጊዜ መግደል ላይ ማስተካከል ያለብን ነገሮች አሉ። እሱን አስበን ደግሞ ቀጣይ እንዘጋጃለን። አመሰግናለሁ። አሰልጣኝ ያሬድ አመሰግናለሁ። ሽንፈት አስተናግዳቸዋል። እንዴት ነበረ የዛሬው ጨዋታ? ያው ጥሩ ነው። በ3 ቀን ልዩነት ነው የተጫወትነው። ልጆች ከዛኛው ጨዋታ ጫና ብዙም የወጡ አይመስልምና ለዛ ነው ትንሽ ከበድ ይላል። ጨዋታው ግን የሚችሉትን አድርገዋል። ተሸንፈን ወጥተናል። ምን ነበር በዛሬው ጨዋታ ጎደለን ልትለው የምትችለው? ትንሽ ጉልበት ያንሰናል። ቅርብ ቀን ስለሆነ የተጫወትነው ያኛው ጨዋታ ከተጫወትን ከ3 ቀን በኋላ ነው የኛውን ጌም የደገምነው። ስለዚህ ልጆች ጉልበት ይጨርሳሉ። ያው በተቻለ መጠን ሞክረናል። እድሎችም አግኝተን ግብ ጠባቂያቸው ጥሩ ኳሶችን 2 የአየር ኳስ የሄዲንግ ኳሶችን አድኗል እና የምንችለውን ሰርተናል። እንግዲህ እድል ከኛ ጋርም ስላልነበረች ስኮር ማድረግ አልቻልንም። ሁሉንም የአጥቂ አማራጮችን ተጠቅመዋል ሜዳ ላይ ግን ግብ ማስቆጠር አልቻሉም። በእነሱ ቦታስ የሚፈለገውን ሰርቪስ በአጥቂዎች በኩል አግኝቻለሁ ብለህ ታስባለህ? በዛሬው ጨዋታ እንግዲህ ያው መጨረሻው ሰዓት ላይ እነሱ ወደ 15 ደቂቃ ጎል ካገቡ በኋላ ሸሽተው 11ዱም ወደ ኋላ ተመልሰው ስለተጫወቱ የግድኛ ማድረግ የነበረብን የአጥቂውን ቁጥር ማብዛት ነበር። ያን የአጥቂ ቁጥር ማብዛት ጫና ለመፍጠር ሞክረናል። ዞሮ ያው እድል አልገጠመንም፣ አልተጠቀምንም። እኔም አመሰግናለሁ።